የትኛው እጅ ነው የተፈወሰው? ልጅ የያዛችሁ ሰው ታውቃላችሁ። ሐኪም ቤት 100 ሺህ ብር ክፈይ ሲባል በዛ ሰዓት 1 ብር የለኝም። ሌላ ተብላ እጅ ይቆረጣሉኝ። እጅ ይቆረጥ ሲባል በቃ አለቀስኩ። ምንም አላልኩም። ተንበርክኬ እግዚአብሔር እንዴት ነው እንደዚህ ያረከኝ ውስጥ ላታቂ ወይ አለቀስኩ። ልትቆረጥ ነው የምትቆረጥ ደረጃ ላይ ነው አለው። ሌላ ቦታ ከወሰድሽ እኮ ልጅሽ እኮ ታጫለሽ አለችኝ። ስትለኝ በጣም ነው ተስፋ የቆረጥኩኝ። ወይኔ እግዚአብሔር አምላክ ሰው እግዚአብሔር እኮ ነው እግዚአብሔር እኮ ነው ሰው ያረከኝ አንተነ ሰው ያረከኝ አንተነ ሰው ያረከኝ። ስሜ ከበበሽ ዳቦር ይባላል። የመጣው አያት ነው። እጄ ልጅቷ እኮ ተሰብራ ናሴ 15 ላይ ተሰብራ ነበረች። ልጅ የያዛችሁ ሰው ታውቃላችሁ። ራስ ምታት ሲኖር ልጅ እንዴት እንደሚያስቸግር ታውቃላችሁ። በጣም ጭንቀት ውስጥ በጣም ህመምት ውስጥ ነበረች። ሽንት ቤት አቅፌ ነው የሚወስደው። ሽንት ቤት የሚያስቀምጠው እኔ ነኝ፣ የሚያነሳው እኔ ነኝ። ምግብ ማብላት ራሱ ይሻትልም። በጣም ነው የምታስቸግረኝ። ማታ አልተኛም። እንዲህ ነው የሚያድረው፣ እንዲህ ነው የሚነጋው። ደቂቅ እንኳን እኮ ትንሽ ቦታ ዞር ማለት አልችልም። በዛ ሰዓት በጣም ጭንቅ ውስጥ ወደዚህ አመጣው። አምጥቼ እኮ በዚህ ላይ ቁጭ ብዬ ነበረ። እግዚአብሔር ሰው ጸለልኝ። ከጸላ በኋላ ሄጄ በኋላ እግዚአብሔር ይመስገን ሐኪም ቤት ወስጄ ነበር። ሐኪም ቤት 100 ሺህ ብር ክፈይ ሲባል በዛ ሰዓት 1 ብር የለኝም። ሌላ ተና 100 ሺህ ብር መክፈልቴና 1 ብር የለኝም። ከዛ በኋላ በጣም ጭንቀት ውስጥ ገባው። እጅ ይቆረጣሉኝ። እጅ ይቆረጥ ሲባል በቃ አለቀስኩ። ምንም አላልኩም። ተንበርክኬ እግዚአብሔር እንዴት ነው እንደዚህ ያረከኝ ውስጥ ላታቂ ወይ አለቀስኩ። በቃ ሐኪሞቹ ምንድነው ምን ሆነሽ ነው ስለው በቃ ተሰልሽም እንደስለው አይ እኔ እናንተ አላምንም ሚያምነው አንድ አምላክ አለ ብዬ እግዚአብሔርን አምናለሁ ብዬ ይዤ ወጣው። እዛ ውስጥ ማለት ነው ሐኪም ቤት ነው ይዤ ወጣው። ምን ሆነሽ ነው አሉኝ። ምን ሆነሽ ነው ስለው እንዴ ምን ሆነሽ ነው ልጅሽ ይዘሽ ምትወጪ? እቺ ልጅቷ እኮ አሁን ልትቆረጥ ነው የምትቆረጥ ደረጃ ላይ ነው አለው። ሌላ ቦታ ከወሰድሽ እኮ ልጅሽ እኮ ታጫለሽ አለችኝ። ስትለኝ በጣም ነው ተስፋ የቆረጥኩኝ። ወይኔ እግዚአብሔር አምላክ የሰጠው አንተ ነህ። አንተ ሰጠው እኮ እንዴት ነው አሳይተህ እኮ ልጄን ልትሞት ነው እንዴ አልኩኝ። ይዤ ሄድኩኝ። ከዛ ወደዚህ አመጣው። ወደዚህ አምጥቼ እግዚአብሔር ይመስገን ተጸለለኝ። አሁን እኮ ምንም ሐኪም ቤት እንኳን አልወሰድኩም። ልጅቷ ግን ምንም አትሆንም ነበር። ምንም እጄ ማንቀሳቀስ አትችልም። ሐኪም ቤት እንኳን አልወሰድኩም። እቺ ልጅቷ እዚህ ዳነች። እጁ አሁን እኮ ይሰራል። እየተጫወተች ነበረ ከልጆቹ ጋር እርስ በራሳቸው። የኔ ልጆችም ነው በር ላይ ነው እየተጫወተች ነበረ አብሮን ከልጆቹ ጋር እየተጫወተች ተሰበር። እኔ ስራ እየሰራ ኪችን ነበርኩኝ። እማዬ ተሰበርኩልሽ ስትለኝ በጣም ደነገጥኩኝ። ምን ሆነሽ ነው? አሁን አይደል እኔ ጋር እየተጫወሽ የነበርሽው? አብሮን ነበረን። አብሮን ሲጫወት በቃ ተሰበርኩልሽ ብለኝ ስታመጣኝ ደነገጥኩ። እንዴ ምንድነው ብዬ ከዛ አቅፌ ነው በዛ ሰዓት ሐኪም ቤት ሮጬ ሲወስድ አይ ሐኪም ቤት በር ላይ ሐኪም ቤት በር ላይ ኦጌሻ ጋር ውሰጂ አሉ። ኦጌሻ ጋር ሲወስድ ኦጌሻዎቹ አይ እቺ ልጅቷ እኛ አንችልም ሐኪም ቤት ውሰጂ አሉ። ሐኪም ቤት ያኔት ወሰድኩ። ያኔት ወስጄ ከዛ አየው እሺ አስራሳውን አስነሽ ስሎ አስነሷት። አስነስቼ አይ እቺ ልጅቷ እኮ ወይ ብረት መግባት አለባት ወይ መቆረጥ አለባት አሉኝ። ስሎ በጣም ደነገጥኩ። በዛ ሰዓት ብሩም የለኝም። ከዛ አለቀስኩ። ምንም አላልኩም። አትራሳውንድ አይቶ ነው እንደዚህ አሉኝ። አይ ከባድ ደረጃ ነው አለች እቺ ልጅቷ ትቆረጣለች ስሎኝ በጣም ነው ተንቀጣቀጥኩ። ማውራት አቃተኝ። ከዛ ምንም አላወራው። እሺ ብዬ ይዤ ወጣው። ከዛ አትራሳውንድ ማታ አይቶ ይሁድ ነበረ። ይሁድ ወደዚህ አመጣው። ይሁድ ወደዚህ አምጥቼ እነሱ ነው ምን ሆነሽ ነው ይዘሽ ምትወጪ ስሎ አይ እግዚአብሔር አለ እንዴ እግዚአብሔር ዝም ብሎ ቦታ ይሰራል እንዴ? አንተ ካላማንክ እኔ የሚያምነው አምላክ ያስማልጠኛል ከችግር ሁሉ አልኩኝ። ስሎ እንዴ እንደዚህ የሚለው ነገር አለ እንዴ? ለልጅሽ ላይ ትቀልዳለሽ እንዴ? ህይወት ነው እኮ አለኝ። አይ ህይወት የሰጠው እኮ ፈጣሪ ነው፣ አንድ እግዚአብሔር ነው። እግዚአብሔር ልጅ ኢየሱስ አለ። እኔ አልፈራም አልኩኝ። እኔ አልፈራም እሱ ስለሚያምን እኔ ምንም አልቀለድም አንተ ጋር ስሎ አይ ሂጂ በቃ እስቲ እናያለን አለ። እናያለን ስሎ እሺ ብዬ ይዤ ወጣው። ወደዚህ አመጣው። እግዚአብሔር ይመስገን። እግዚአብሔር ክብሩን ይስፋ። እግዚአብሔር ክብሩን ይስፋ። ገርመኛል
ይደቀኛል ጌታዬ ስራ ጉቤ ውስጥ ነው እና ጥግ ነው የተቀመጥኩ። በጸሎት ነው ሄድኩኝ እኔ እዚህ ተጸሎ ነው ሄድኩኝ እኔ ሄጄ በኋላ እኮ እግዚአብሔር ይመስገን እግሩ አሁን እኮ እጁ እኮ ይሰራል። እሷ አሁን እጁ እኮ በጣም ነው የሚሰራው። በዛ ሰዓት እኮ እንደዚህ ማጠፍ አትችልም። እንደዚህ ነው ታስራለች። እግዚአብሔር የተመሰገነ ይሁን። ማነው እሱ ብቻ እኮ ነው የረዳኝ በመንገድ ማነው እኮ ማነው እግዚአብሔር እኮ ነው መንገድ ላይ የሚቸገረው ብዙዋኖች ሁሉ ወደዚህ ኑ፣ እዚህ ማዳን አለ፣ እዚህ ማዳን አለ፣ የሚሰራ ኢየሱስ እዚህ ቤት አለ፣ ይሰራል፣ በሽተኞቹ የሚያድን አለ፣ የተሰበረ የሚጠግን አምላክ እዚህ አለ፣ ወደዚህ ኑ። እኔም እሱ እጅ አይቻለሁ፣ የእሱ ጣዕም አይቻለሁ፣ ቀምሼም አይቻለሁ፣ በልቼም አይቻለሁ። ወደዚህ ኑ ብዬ ነው የምናገረው። ተሰብሮ ነበረች ብላቴና ቅድም ምስክርነት ሰጥታለች። ለእግዚአብሔር ሰው ደግሞ ጋቢ ይዤ መጥቻለሁ ብላ እሱን ልሰጥ ነው። ጋቢ ይዘሽ መጣሽ? ስንት ዓመትሽ ነው? 10 ከየት ሀገር መጣሽ? ከየት መጣሽ? ሀያት እዚሁ አዲስ አበባ። ከማን ጋር መጣሽ? ከእናቴ ጋር። እሺ፣ ይሄ ጋቢ ለኔ ነው? ስንት ነው ጋቢው? 1። እሺ፣ ነይ መድረክ ላይ ይዘሽ ውጪ። መድረክ ላይ ይዘሽ ውጪ። እሺ፣ ተባረኪ። ለምን ነው እንደዚህ የምታይኝ? ተባረኪ። የትኛው እጅሽ ነበር የተሰበረው? አይኔ አይደለም፣ እህትሽ። ስንት ዓመቷ ነው እሷ? 5 ዓመቷ። የቱ እጇ ነበር የተሰበረው? ቀኝ። እዚህ ነው የጸለይኩላት። እዚህ ጋር እሷ ናት። ማን ነው ስምሽ? ኤልዳና። ደህና ነሽ? አንቺ ላግዝሽ ቦርሳዋ። እሷ ማለት ነው። እኔ አባቴ በእግር ከሄደ እኔ ጋቢ ገዝቼ ዘካርያስን አለብሳለሁ ሄጄ መለበስ አለብኝ ብለ ቃል ገብታለች። እሷ አባቷ በሁለት ክራንች ነበር የሚሄደው። ስለዚህ ምን ብላ ቃል ገባች? እኔ ዘካርያስን ጋቢ አለብሳለሁ፣ አባቴ በእግር ከሄደ እኔ ጋቢ አለብሳለሁ ብለ ቃል ገብታለች። በሁለት ክራንች ነበር የሚሄደው። አዎ በእግር። እዚህ ተጸለየለት። አዎ እዚህ ተጸለየለት ነው። ክራንች እዚህ ጥሎ ሄዳ እኔ እኮ ጋቢ ገዝቼ ሄዳለሁ ብላ ዘካርያስ። ከዛ እሷ መጀመሪያ ሳትመጣ ነው ስለት የተሳለችው። አልመጣችም፣ ቤት ሆና ነው። እኔ አባቴ በእግር ቀጥ ብሎ ከሄደ ሰርቶ ከተመለሰ ከሰራ እኔ ዘካርያስ አባቴ ብዬ የሚጠራሃለሁ። ሁሉ ጊዜ ነው ቻናል የምትከፍተው፣ ሁሉ ጊዜ ነው የምታየው ቻናል፣ ሌላ አትከፍትም፣ ሁሉ ጊዜ ነው የምታየው። አይኗ ላይ የሚገርማቸው ያስታውቃል። ሰውጣ ለምንድን ነው እንደዚህ የምታየኝ አላልኳትም? ልክ ልጅ አባቱን በሚያይበት አይን ነው የምታየው ማለት ነው። እኔ ማን ነኝ? ዘካርያስ። አባቴ ብዬ እጠራለሁ አለች። እኔን አባቴ ብዬ እጠራለሁ ብላ ቃል ገባች። ዋው እንዴት ደስ ይላል! አያችሁ ልጆች እንኳን በጌታ ፊት በልባቸው ተስለው የሆነ ኪዳንም ይሁን በልባቸው የሚሉትን ነገር እግዚአብሔር እኮ ይሰማል። ይሰማል። ባይዘው እንደዚህ የተለማመድኩት እኔ በፈውስ አቅጣጫ ሳይሆን በጌታ ፊት ጌታ ሆይ እንደዚህ ከሆነ እንደዚህ ያደርጋለሁ እላለሁ ሁሉ ጊዜ ጌታ ፊት ከልጅነት ጀምሮ ማለት ነው። እሺ ዛሬ ጋቢ ልታለብሺ ነው? አሁን አባትሽ ያለ ዱላ ነው ያለ ክራንች ነው የሚሄደው? ምን እየሰራ ነው ስራው? ስራ ምንድን ነው የሚሰራው? ስራው ስጋ መስጠት። ኦኬ። ስለዚህ በደንብ አሁን ይመላለሳል። ጤነኛ ነው። ታዛዥ ነኝ ጋቢውን ለመልበስ ትችያለሽ? ቆይ ታት ችግር ዋው በቃ ይሄንም ለብሼማ ጥቅል ብዬ ነው የምተኛው። በጣም ነው የሚከብደው እውነት። ተባረኪ። እሺ
ይሄን ደግሞ ያደረገልን የናዝሬቱ ኢየሱስ ነው። ለኔ ጸጋ የሰጠኝ በኔ ላይ የሚሰራ ለሱ ምን ትያለሽ? ለኢየሱስ ምን ትያለሽ? ለኢየሱስ ቃላት ያጥረኛል የሚለሱ ኢየሱስ ይባረክ። ጌታን ማገልገል ትፈልጊያለሽ? አዎ። በምን ማገልገል ትፈልጊያለሽ? በዝማሬ፣ በቃል? በቃል። ጌታ ይባረክ። የጸልይልሽና ጌታን ታመሰግናላችሁ። እዚሁ ነይ። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ እንደ ልቧ መሻት እንዲሆን ጌታ ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ይበዛል ተብሎ እንደተጻፈ የዚህሽ ብላቴና ሰላም እንዲበዛ ካንተ የተማረች እንድትሆን ጊዜው በደረሰ ሰዓት ጌታ ሆይ በቃልህና በመንፈስ ተሞልታ ለትውልድ ሁሉ ጌታ ሆይ መድኃኒት እንድትሆን በኢየሱስ ስም ጸልያለሁ። ኢየሱስ ስም አሜን። ክብር ለሱ ይሁን። የትኛው እጅ ነው የተፈወሰው? ስለዚህ እሷ ከእጅ ስብራት ተፈውሳለች። ባለቤትሽም 2 ክራንች ጥሏል። አዎ ተመስገን። ሌላስ ምስክርነት ምንድነው? ኢቴ ታማ ነበረች፣ እሷም ተፈወሰች። ከውሳና መጣ። ጌታን እናመስግን።